أعوذ بالله من الشيطان الرجيم وما أرسلنا من قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون ሰው ሲሞት ለሟቹ የሚደርሰው ሶደቃ በምን መልክ ሲሆን ነው 7 14 40 ነው እያሉ ይደግሳሉ ሌላው ደግሞ የሞቱ ቀን ለሟች ቤተሰብ ብር ይሰጣሉ ይህን አብራሩልኝ ምንድነው የሚሰጠው እህል መስጠት ይቻላል ወይስ ምንም ነገር ካልተሰጠ በባህላቸው እንዴ ነው የሚታየው ጀዛኩሙላህ ኸይረል ጀዛ ይሄን ብትመልስልኝ አላሁ አክበር የሚገርመው በተደጋጋሚ ተናግሬዋለሁ ይሄን በተደጋጋሚ ማለት ነው እና የግድ መመለስና መነገር ስላለበት የሟች በሞተ ጊዜ ለሟች ሶደቃ ይደርሳል ወይ አዎ ሶደቃ ሌላ ጊዜ ይደረጋል የዛን ጊዜ እንደዛ 49 ምን በሚባልበት ጊዜ ሳይሆን ሌላ ጊዜ ይደረግለታል ሶደቃ الصدقة عن الميت مشروعة ومفيدة ونافعة تقامينه للميت وقد ثبت في الصحيحين عن النبي صلى الله عليه وسلم سئل عن ذلك نبي تطيقه نبر قال له رجل يا رسول الله يا الله ملاكتني وهلاته إن أمي ماتت الناتي موتج أفلها أجر إن تصدقت عنها صدقة بادر قلت أجري درساتا لندي الله ملاكتني قالته قال نعم يدرس الله قالوا النبي عليه الصلاة والسلام ስለዚህ ሶደቃ ይደረጋል ወቅፍ ቢደረግላቸው ወይ ሶደቃ ማብላትን ይመስል ቢደረግላቸው ጥሩ ነው 7 ምን 3 ቀን የሚባለው ጋር እዛ አካባቢ አታርጉ ሌላ ጊዜ ታደርጉታላችሁ ሌላ ጊዜ ማለት ይሄ ችግር የለም ስለዚህ ሶደቃ ይደርሳል አስላለው ሶደቃ ይደርሳል በቃ አጭሩ ይሄ ነው 7 14 40 ምናምን የሚባለው ግን ከሌሎች እምነቶች የመጣ ነው የለም እንደዚህ 6 ወር 40 ምናምን ነገር የሚባለው ይሄ መጤ ነው ይሄን ተውት ቀን ቆርጦ ማድረግ የለም ከማ እንተነ ታላቁ ዓሊምም ኢማም ኢብኑ ባዝም ተጠይቀው ነበር ይሄንን በተመለከተ ማለት ነው الصدقه عن الميت مشروعه ويطعم الفقراء والمساكين والتوسيع عليهم ومواساة الجيران ጎረቤት ማብላት ኢክራም المسلمين ይሄ ሚውጁህ البر والخير ጥሩ ነው ችግር የለም ነገር ግን የተወሰነ ቀን እንዳይሆን وفي يوم معين كاليوم السابع أو الأربعين في يوم الخميس أو الجمعة ይሄንን እንዳይደረግ እንጂ ችግር የለም ማለት እሺ ገንዘብ መስጠት ብር መስጠት የለም የተባለው ሐዲስ አስል ያለው ምግብ ስሩላቸው ለአሊ ጃዕፈር የመጣውን ሐዲስ ይመስል ማለት ነው يوم موتى በተደገደለ ጊዜ ጃዕፈር ነብይ አለይሂ ሰላቱ ወሰለም اسنعوا لآل جعفر طعاما ለጃዕፈር ቤተሰቦች ምግብ አዘጋጁላቸው فإنه قد جاءهم ما يشغلهم ቢዚም ያደርጋቸው ነገር ስለተፈጠረባቸው አሉ ነብይ አለይሂ ሰላቱ ወሰለም ስለዚህ ምግብ ነው ተይዞ ለሟች ቤተሰቦች የሚከረም ገንዘብ ቢሰጥ ንቁድ ቢሰጥ ፉቀራዎች ካልሆኑ በስተቀር አይሰጥም ዲዎች ከሆኑ ወጪ ካለባቸው ብዙ ነገር ወጪ ተደርጎ አድርገው ከሆነ በህክምና ተበዝብዘውን ይመስል ማለት ነው ለነዛ ይሰጣቸዋል ሰንቲም አታግዙ አላለ ይሄንን እንደዛ እንዳትወስዱ ሰንቲም ምስኪን ለሆነ ምንም ለሌለው አባቱ ሞቶበት እናቱ ሞታበት የተጎዳ የቲም ይኖራል ምን ይኖራል እንሰጣዋለን ሰንቲም የሆነ ነገር ሰንቲም ጠርቀምቀም አድርጋችሁ መስጠት ነው ሌላ ጊዜ የዛን ቀን አትስጡት ሌላ ጊዜ ስጡት ወይ በማግስቱ ወይ በሁለተኛው ቀን መስጠት ይቻላል ችግር የለም ባይሆን ወንፈል ማለት ምንድነው የጠራ አማርኛ ስለሆነ ነው ወንፈል ማለት አሁን እናቱ ስትሞት ሰጡታላችሁ የእናንተ እናት ስትሞት ደግሞ ይዞ ሊመጣ ማለት ነው ይሄ አይነት ቢድዓ ነው የለም እገዛ ግን ከአስሉ የለም ማለት አይደለም የዛን ቀን እንደዚህ ጋቢ ዘርግተው ይቀበላሉ ሬዳኛው ምን ማለት ነው እንደዛ አይነት የለም ይሄንን ቢጤ የለም በሸሪዓችን የለም ቀሬስ አለ እድርሳ አለ እድር እንዴት የለም ይላል ይመጣና አባባ ፈትዋ ይሰጡ ማለት ነው እድር ተጨመላልቆ እድር ሽርክ ገብቶበት እድር ተበታትኖ የላይኛው እድር የታችኛው እድር እየተባለ ተሐዙብ ተፈጥሮ ምን ይሰራላችኋል ሱሐባ ዘንድ እድር የለ በሰለፎች ዘንድ እድር የለ አይታወቅ ኬንያ እንኳን አይታወቅም እንኳን ሌላ ኩዙ የኛው ነው ያመጣው ላይኛው
የትኛው እድር ነህ አንተ? ቅልቅሉ ቅሬ ነህ እታችኛው? የኛ እድር ዛሬ እንትን ነው የታችኛው እድር ነው አሉ። የሞተው ወንድሙ እኮ ነው ትቶ ይሄዳል ወደ እዛ አይነት የለም። والله اعلم